አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ያው እንግዲህ ዛሬም የመጣሁበት ስለ አረብ ሀገር እህቶቼ አንዲት እህቴ 16 ዓመቴ ነው። እናቴ በህይወት አለች። ነገር ግን ግቢ እያለችኝ በጣም እያዘነችብኝ እያለቀሰች ነው። ነገር ግን ባለቤቴ እንድገባ አልፈለገም። ትንሽ እችንን እንስራ እያለ እስካሁን ድረስ እንግዲህ ቆይቻለሁ ብላለች እና ለሷም ምክር እንዲሁም አንዳንድ ኮሜንት የምትመልሱትን ለመስጠት ነው የመጣሁት። አንድ ደግሞ የራሴን ታሪክ እዚህ ጋር ጨምርላችኋለሁኝ። ጎመን እየሰራው ነው። ጎመን የምሰራበት ምክንያት እናቴ ጎመን በጣም ትወዳለች እና ጎመን በጣም አምሮኛል እና ሰርቼ መብላት ፈልጌ ልገዛው አስብና ገበያ ላይ ግን አለኮ አጣቆ ምናምን ይባል ታውቃላችሁ? ትላትል ነገሮች አሉ ጎመን ላይ እና አይኔ ብዙም እንትን አይልኝም ላላጠራው እችላለሁኝና መብላት እየፈለኩኝ እንዴት አድርጌ አጥቤ ልብላው ምናምን ስትለኝ ማለት ነው። ከዛ ቀጥታ ገበያ ሄድኩኝና ጎመን ገዝቼ በምታዩት መልኩ አጣጥቤ ሰራርቼ አቀረብኩላት ማለት ነው። ውዶች የምልላችሁ ፈልጌ ነው። በቃ በጣም ውስጤ ነው የተነካው የሚገርማችሁ ነገር ማለት ነው። እሷ ጎመን መብላት እያመራት ነገር ግን እነዛ አጣቆ ትላትሎቹን ነገሮች አጥርቼ አላጥባቸውምና እንትን እንዳልመገባቸው በሚል ፍርሃት ጎመን ገዝታ ለመብላት እየፈለገች ነገር ግን መብላት አልቻለችም እና ይሄንን ስትነግረኝ ውስጤ በጣም እንትን አለና በቃ ወዲያው ቀጥታ ሂጄ ገበያ ጎመን ገዝቼ ጎመንና ድንች ሰርቼ በምትወደው መልኩ ጽድት አድርጌ ሰራሁላትና ቀረብኩላት እና በጣም ነው የተደሰተችው ማለት ነው። እና ምን ልላችሁ ፈልጌ ነው አሁን እናትሽ እንግዲህ 16 ዓመት ሙሉ አንቺ ከሷ ተለይተሽ አረብ ሀገር እየኖርሽ በእርግጥ ለልጆችሽም ታስፈልጊያቸዋለሽ ባለቤትሽንም ልጆችሽን ይዞ ስለሆነ መርዳት ግዴታሽ ነው። ግን እዚህ ጋር ደግሞ እናትሽን እንደምታስፈልጊያት ደግሞ ማወቅ አለብሽ። እንደምታዩ ልክ አሁን በቃ እናቴ የሆነ ነገር አምሯት በቃ መስራት ሳትችል ስትቀርና ያን ነገር እያመራት ስትቀር በቃ እኔ ውስጤ ተነካ እና የተያያዘ ነገር ነው ልልሽ ፈልጌ ነው። እና ከጎኗ ምን ያክል ሴት ልጅ በእናቷ አጠገብ ከሆነች ምን ያክል ለእናቷ እንደምታስፈልጋት በዚሁ አጋጣሚ ልነግርሽ ፈልጌ ነው። እናትሽ እያለቀሰችብሽ በቃ ወላሂ በዚሁ እንደዚሁ እያለቀሱ በቃ ልጆቻቸውን ማየት እየናፈቁ ወደ አኼራ የሚሄዱ እናቶች አሉ። ሱብሃንአላህ በቃ ብዙ አመታት አልሽው የማይሳካና የማይቀየር ከሆነ እርዚቅሽ እዛ ቦታ አይደለም ማለት ነው። ይሄንን ማወቅ አለብሽ። ወደ ሀገርሽ መግባት አለ። ብዙ እህቶች እንደዚህ እያደረጋችሁ ያላችሁ ባሎቻችሁን ልጆቻቸውን ይዘው ተቀምጠው አረብ ቤት ነው ኢትዮጵያ፣ እናንተ አረብ ቤት እየሰራችሁ እድሜ ልካችሁን የሚቀየር ነገር እኮ የለም። ለምን ለነሱ በየወሩ የሚያስፈልጋቸውን የትምህርት ሊሆን ይችላል ለባለቤትሽ በቃ እነሱን እያሳደግሽ እያስተማርሽ ባለቤትሽን እየረዳሽ እስከሆነ ድረስ ምንም የምትቀይሪው ነገር የለሽም እና እድሜሽን የት ነው የምትጨርሽው? እዛው አረብ ቤት ማለት ነው። እና ውዶችዬ እነዚህ አይነት ነገሮችን አስተካክሉ። በቃ ወንድ ልጅ ነው ሂዶ ወጥቶ መስራት ያለበት፣ ወንዱ ይስራ። በቃ እናንተ ልጆቻችሁን አሳድጉ ቤታችሁ ነው እኔ የምልሽ። ሌላ ምንም ምክር የምሰጥሽ ነገር የለኝም ከዚህ ውጭ ማለት ነው። ብዙ እህቶችም አሉ ወላሂ ሱብሃንአላህ ነው የምላችሁ ከሚነግሩኝ መካከል ኢትዮጵያ ባለቤቴ ልጄን ይዞልኝ ከዛ ልጆቼን እንዳይንገላቱብኝ ብሎ ሚስት ላግባ ብሎኝ ሚስት አግብቶ ሁላም ይሉ አሉ። እና እንግዲህ ባለቤትሽን ልጆችሽን ሌላ ሴት ባልሽን አግብታ ሌላ ሴት ልጆችሽን እንዲያሳድጉ ከማድረግ በላይ ምንም ነገር የለም። ወላሂ የሚያስጠላ ነገር ማለት ነው። አገርሽ ትገቢያለሽ፣ ልጆችሽን ትይዣለሽ። ወንድ ነው መስራት ያለበት፣ ወጥቶ ይስራ። በቃ አርሪጃሉ ቀዋሙና አለ ኒሳ ብሏል አላህ። በቃ ወንዶች ናቸው ሴቶችን ማስተዳደር የሚችሉት፣ መስራት ያለባቸው፣ ወጥተው መስራት ያለባቸው፣ ማስተዳደር ያለባቸው ወንዶቹ ናቸው። በቃ ይሄንን የማይችሉ ከሆነ ምን ወንድ ናቸው? ምን ባል ናቸው? በቃ እኔ ጥያቄ የሚሆንብኝ ነገር ማለት ነው። የቱ ጋ ነው ወንድነታቸው? የቱ ጋ ነው ባል የሚባሉት? ባል የሚባለው ሊያስተዳድር ነው። በቃ አለቀ።
ይሄን ማወቅ አለባችሁ። ያ ገንዘብሽ ደግሞ አንቺ የምታገኙ ልጆችሽን የምትረጅበት ገንዘብ ደግሞ እሱ ተቀምጦ ልጅ እያሳደኩ ነው በሚል ሰበብ ተቀምጦ መብላት የለበትም። ስለዚህ ይሄንን ነገር በቃ እናንተ ማስተካከል አለባችሁ ብዬ ነው የማስበው። ስለዚህ ይሄን ያክል አመት ሰው ሀገር እናትሽ እያለቀሰሽ ከምትቀመጪ አገርሽ ገብተሽ በቃ ልጆችሽን ተረከቢ፣ ከእናትሽ ጎን ሆነሽ እናትሽን እርጂ። ከዛ እሱ ወጥቶ ይስራ ማለት ነው። ለቀኔ የማስበው ይሄንን ነው። ወንዱ ወጥቶ ይስራ። በቃ እንደዚህ ነው መሆን ያለበት። ገና ለወደፊት እናንተ ብዙ ነገር ትጠይቁኛላችሁ። ገና ለወደፊት ቤት ልሰራ ፈልጌ ነበር፣ ውጭ ነው ያለሁት፣ ባሌ ልጆችን ይዟል፣ እንዴት አድርጌ ነው ቤቱን ይወስድብኝ ይሆን ከሰራሁት በኋላ? ቤትስ መስራት ለምን ይጠበቅብሻል? በሱ ስር እኮ ነው የሄድሽው። ስለዚህ በሱ ስር ሄደሽ ከሰራሽ በቃ እሱም እንደሚካፈል ማወቅ አለብሽ። አለቀ። በትዳር ላይ ያለሽ ነው የሄድሽው። እና ይሄን ነገር እባካችሁ በጣም ብዙ ሴቶች የገቡበት ችግር ነው። እኔ ወላሂ አንዳንድ ጊዜም ታዝናላችሁ፣ አዝናለሁ። አንዳንድ ጊዜም በቃ ወደው አይደለም ምናምን እላለሁኝ። በዚሁም መካከል ደግሞ ሁሉም ወንድ አንድ አይደለም። ይሄን ታውቃላችሁ። በቃ ጥሩ ወንዶችም አሉ። የሚስታቸው ገንዘብ የላኩትን ወላሂ ማቃቸው ወንዶች አሉ። እዚህ ገበሬ ሆነው እያመረቱ ሚስቴ ስትመጣ ለቀለብ እንዳይቸግረን ብለው ያንን የሚያመርቱትን እህል እያስቀመጡ ለራሳቸውም የራሳቸውንም ሰርተው እየተጠቀሙ ሚስታቸው የምትልከውን ብር ደግሞ ቤታቸውን ምን የመሰለ ቤት ጽድት አድርገው ሰርተውም የሚጠብቁ አሉ። ገብቷችኋል? ግን እንደዚህ ከተማመናችሁ እኮ በጣም ደስ ይላል። አብሮ መስራት ደስ ይላል። ብታግዡ ችግር የለውም። ግን አብዛኛው ወንድ አብዛኞቻችሁ ደግሞ በቃ ባሌ አያስብም፣ ባሌ ያጠፋል፣ ስልክለት ያጠፋል፣ የት እንደሚያደርሰው አላቅም፣ ልጆቼን ይዞ ደግሞ ላግባ ይላል፣ አግብቷል ድረስ በቃ እንደዚህ የምትሉም አላችሁ። ለቤተሰብ እንዳትረጂ ብሎኝ እናትሽን እንዳትልኪላት ብሎኝ እናቴን አልጠይቅ ብሎ እና በጣም ብዙዎች ናችሁ እንደዚህ የምትሉት። ስለዚህ ከምንም በላይ ደግሞ የእናት ያባትን ሀቅ ማወቅ አለባችሁ። ይሄን ስላችሁ ደግሞ የራሳችሁን ህይወት ትታችሁ የትዳር ህይወታችሁን ትታችሁ ሙሉ በሙሉ ቤተሰብን እርዱ እያልኩኝ እንዳልሆነ ደግሞ ይሄን ታውቃላችሁ። እና ሁሉም ነገር ገደብ አለው። የቤተሰብም ገደብ አለው፣ የራሳችሁ ህይወትም ገደብ አለው፣ የትዳር አጋራችሁ ጋር ያለው ህይወትም ገደብ አለው። እና እድሜያችሁን ከምንም በላይ እድሜያችሁን እሰው ሀገር አትፍጁ ነው የምለው። በቃ እሰው ሀገር አትፍጁ። እንደሚኖረው ትኖራላችሁ። ኢትዮጵያ ሰው ሁሉ እየኖረ ነው፣ በቃ እየኖረ ነው። ሴት ልጅ እኮ አግብታ ወልዳ ልጆቿን እያሳደገች የቤት እመቤት ሆና ልትቀመጥ ነው። አያችሁ? ግን ከፍ ያለ ህይወት ፈለጋችሁና አረብ ሀገር ሄዳችኋል። ግን ከሄዳችሁ ደግሞ ተሳካ ነው። ካልተሳካ ደግሞ በጣም ብዙ አመት እየኖራችሁ እንግዲህ 15 አመት 14 አመት 16 አመት ኖራችሁ ከዛ በኋላ ምን ያክል ኖራችሁ ነው ደግሞ ወይ ቤት ወይ የሆነ ነገር የምትሰሩት? ምንም የለም። እስከዛሬ ያልተሳካ ነገር ከዚህ በኋላ አይሳካም። ይሄን ማመን አለባችሁ። ሁሉም ነገር እኛ እንዳሰብነውና እንዳቀድነው አይደለም። አላህ ሲለው ብቻ ነው የሚሳካው። ስለዚህ እምነታችሁን ባላህ ላይ ታደርጉና በቃ ተወኩላችሁን ታጠነክሩና ከዛ አገራችሁ ግብት ብላችሁ ባላችሁ ነገር ተደስታችሁ ተብቃቅታችሁ መኖር። በቃ ይሄ እኮ ዱንያ ነው። ቤት ሰራንም አልሰራንም፣ ቤት ኖረንም አልኖረንም፣ ገንዘብ ኖረንም አልኖረንም አላህ የሚሰጠንን የኛን እርዝቅ በልታችሁ ታድራላችሁ። ያለንን አይከለክለንም። በቃ በኢትዮጵያ ውስጥ አሁን እስኪ ማን ነው ተርቦ ያደረ? ማን ነው የሚላስ የሚቀመስ የሌለው? ሁሉም የተሻለው ህይወት ፍለጋ አይደል የሚሄደው? ስለዚህ ተቃቅታችሁ ኑሩ ባገራችሁ። ሁሉም ነገር የሚያምረው በጊዜ ነው። ትዳርም የሚያምረው በጊዜ ነው። ልጅ መውለድም የሚያምረው በጊዜ ነው። ስለዚህ ጊዜያችሁን እድሜያችሁን ተጠቀሙበት። ያ በኑሮ ጉድነት ቢያስፈራራችሁ ቤተሰብ ኧረ እዚህ ሀገር እንዳትመጪ፣ ኧረ እንደው በጣም ነው የሚያስጠላው፣ ችግር የለውም። እነሱ እየኖሩ ነው። በቃ እንደ ሰው ነው የምትኖሩት። እንደ ሰው የትም ብትሄዱ እንደ ሰው ነው የምትኖሩት። ከማንም በላይ አይደላችሁም እናንተ። ከማንም የባሰ ችግር ደግሞ የሚደርስባችሁ አይደላችሁም። እና አላህን ተወክላችሁ አገራችሁ ግቡ። እናቶቻችሁ እያለቀሱ አባቶቻችሁ እያለቀሱ እናንተን እየናፈቁ እንዲሞቱ አታድርጉ።
በቃ በደስታ ሸኝታችኋቸው በተለይ እድሜያቸው የገፋ ከሆነ ሱብሃንአላህ ተቀዳሚው ማን እንደሆነ ባናቀውም ግን ቤተሰቦቻችንን አስደስተን ወደ አኼራ ለመሸኛኘት እንሞክር ነው ምለው። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወደ ውጭ ልትሄጂ ነው ወይ ሀሳብሽ እንዴት ነው ያለችኝ ደግሞ ወደ ውጭ መሄዴን ሀሳብ ትቸዋለሁኝ ቢኢዝኒላ አላህ አፊያዬን ይመልስልኝ። እየታገልኩ ነው በራሴ እናንተም ዱአ አድርጉልኝ። እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እቃ ማዘዝ የፈለጋችሁም ስልክ ቁጥሬን አስቀምጠላችኋለሁኝ። እስከዛ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።